ዛሬ ላይ አብርሃም ምን አስተማረ የሚለውን ሙሉ በሙሉ አላህ በቁርአን ላይ አልሐምዱሊላህ ጠቅሶልናል። ሙሴ ምን አስተማረ? መሲሁ ምን አስተማረ? ኤልያስ ምን አስተማረ? ኤልሳ ምን አስተማረ? አብርሃም ምን አስተማረ? ያዕቆብ ምን አስተማረ? ኢስሐቅ ምን አስተማረ? ዮሴፍ ምን አስተማረ? ኢዮብ ምን አስተማረ? ዘከርያስ ምን አስተማረ? ዮሐንስ ምን አስተማረ? ሕዝቅኤል ወይም ዙልኪፍል ምን አስተማረ? ኤልሳ ምን አስተማረ? እንዳለ የሁላቸው ነቢያቶች ትምህርት አላህ ሱብሓነሁ ወተዓላ ጥቅልል አድርጎ አንተ ደግሞ የመጨረሻ ዘመን ነብይ ነህና የሁላቸውንም አስተምሮ ያው ብሎ ሰጥቷቸዋል። እሺ አይ ይሰማል? አዎ ይሰማል። ይሰማል? አዎ ይሰማል። ጥያቄ ነበረኝ። ጥያቄሽ ምንድነው? ጥያቄ እኔ ሙስሊም ነኝና ዛሬ ጎረቤት ክርስትና ነበረ። እሺ አንድ ግቢ ውስጥ የተከራየንበት ማለት ነው። እውነት ነው። እሺ እና ማለት ስራ ምናምን ያው ግዴታ ነው በሚል ግዴታ ነው ስለ ያው እኛ ኃጢአት እንደሆነ ለኛ እንትን እንደማይል እያወቅኩኝ ስራ አሰራሁኝ። ነገር ግን አልበላም። እኔ ቆይቻለሁ ካቆምኩኝ አልበላም። ምክንያቱም ፈጣሪ መካድ ስለሆነ ብዬ ምግቡን አልበላሁም። እና ግን ባለቤቶቹ እንዴ በቃ ርቀሽ ባትሄጂ ችግር የለውም፣ ርቀሽ መሄዱ ማለት ጥሩ አይደለም፣ ሂደን እኛም አንበላም፣ ግን እዚህ ከሆነ እንበላለን፣ ምን ችግር አለው ምናምን ነገር ብለው እነሱ በሉ፣ እኔ አልበላሁም። እና ይሄ ርቆ መሄድ ግቢ ውስጥ አንድ ላይ ጉርብትና የሚለው ልዩነት አለው? እሺ እዛው ላይ ስራ አግዘሻል ወይንስ ምንድን ነው ያልሽው? ምን ሰራሽ? አግዣለሁ ሁሉን ስራ፣ ግን ምግብ ምንም ነገር የምትባል እንደዚህ አልቀመስኩም። እሺ አሁን አዳምጪሽ። እሺ እንግዲህ ክርስትና ብሎ ማለት ይህ ልጅ የሚያስጠምቁበት ጊዜ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ ህፃን ልጅ የለም በተፈጥሮ እምነቱ ላይ ተደርጎ የሚወለድ ቢሆን እንጂ አለ። ማለት ኢስላም ተደርጎ የሚወለድ ቢሆን እንጂ። ከዚያ በኋላ ግን ወላጆቹ ክርስቲያኖች ከሆኑ ወደ ክርስትና ያስጠምቁታል፣ አይሁዶች ከሆኑ ወደ አይሁድነት፣ ሌላም የእምነት ባለቤት ከሆኑ ወላጆቹ ወዳሉበት እምነት ያስጠምቁታል አሉ። ይሄ ልጅ አምላክ አላህ ሱብሓነሁ ወተዓላ የፈጠረበት የተፈጥሮ እምነቱ አለ ኢስላም። ያንን እየስቀየሩበት ነው። አላህ በቁርአን ላይ ይሄን ይናገራል። ሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ሲናገር ምን ይላል? ፈአቂም ወጅሀከ ሊዲን ሐኒፋ ፊጥረተላሂ አለቲ ፈጠረ ናስ ዐለይሃ ላ ተብዲለ ሊኸልቂላሂ ዛሊከ ዲኑል ቀይም ወላኪነ አክሰረ ናስ ላ ያዕለሙን አለ። የሰው ልጆች ሆይ ወይም ሰዎች ሆይ አለ ፊታችሁን ለቀጥተኛው ሃይማኖት ለእስልምና ብቻ አዙሩ፣ ወደ ሌላ ሃይማኖቶች አታዙሩ ካለ በኋላ ይህም ሃይማኖት እኔ አምላካቸው አላህ ሰውን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው የተፈጥሮ ሃይማኖታቸው ሲሆን አለ ላ ተብዲለ ሊኸልቂላህ አለ የአላህን ፍጥረታቶች እምነታቸውን መቀየር አይቻልም፣ አትቀይሩባቸው እያለ እየከለከለ ነው። እነዚህ ደግሞ ምን ያደርጋሉ? ያን የተወለደውን ልጅ እምነቱን ይቀይሩባቸዋል። አላህ ሱብሓነሁ ወተዓላ በከለከለው ነገር ላይ እምነቱን አትቀይሩ እያለ የከለከለበትን ነገር አንቺ ሄደሽ በዚህ ነገር ላይ አገሽ። ይሄ በኃጢአት ላይ ከማገዝ ይቆጠራል፣ በክህደት ላይ ከማገዝ ይቆጠራል። አምላክ አላህ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን አለ። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ አትተባበሩ አለ። ይህ ነው ይህን ህፃን ልጅ እምነቱን በመቀየር ትልቅ ክህደት በእርሱ ላይ እየተሰራበት ነው። ያለ ፍላጎቱ ያለ ፈቃዱ እምነቱ እየተቀየረበት ነው። ስለዚህ የዛን አንቺ በዚያ ነገር ላይ እያገሽ ነው፣ ኃጢአት ላይ የተባበርሽው። በዚህ ስናገር ጊዜ ይሄንን እንደው ክርስቲያኖችን በሙሉ ማገዝ አይቻልም ወይ በህይወታቸው ጉዳይ ላይ? ላ እንደዛ እያልን አይደለም። እምነትን በተመለከተና አምልኮ በተመለከተ ነገር ነው እንጂ የማይታገዘው። ምክንያቱም እነዚያ ክህደት ናቸው ብለን ስለምናምን። ነገር ግን ምድራዊ ህይወታቸውን በተመለከተ እንድታግዟቸው ችግር የለም። ጉርብትና የሌላ እምነት ተከታዮች ጉርብትናቸውን መቀጠል ግድ ይላል። ከተራበ ማብላት፣ ከተጠማ ማጠጣት ትችላላችሁ። ከተቸገረ መርዳት፣ ከታመመ ማሳከም። ገብታችኋል? ሰው ሲሞትባቸው ጊዜ ሄዳችሁ እነርሱን ማጽናናት፣ ሲታመሙ ጊዜ ሄዳችሁ መጠየቅ ችግር የለም። አላህ በቁርአን ላይ ሲናገር ላ የንሃኩም አላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ወለም ዩኽሪጁኩም ሚን ዲያሪኩም አንተበሩሁም ወቱቅሲጡ ኢለይሂም ኢነላሃ ዩሒቡል ሙቅሲጢን አለ። እነዚያ በእምነታችሁ ምክንያት ያልተዋጓችሁን ከሀገራችሁም ያላሳደዷችሁን የሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም ብሏል።
እንዳሁን እነርሱ መልካም መዋልን እኔ መልካም ሰሪዎችን ወዳቸዋለሁ ብሎ ውዴታውን ሁሉ እንደሚያጎናጽፍ ይህ ስራ ይገልጻል። ስለዚህ አንድ ክርስቲያን ተርቦ ብታገኙ አብሉት፣ ተጠምቶ ብታገኙ አጠጡት። እናንተ ጠግባችሁ እርሱ ተርቦ እያደረ ይህን ካደረጋችሁ እምነታችሁ ጎደሎ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለይሰ ልሙእሚኑ ለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ይሄ ትክክለኛ ሙስሊም አይደለም አሉ። ጎረቤቱ ብለው ነው ያስቀምጡት። አማኝ መሆን አለበት አላሉም። የግዴታ ጎረቤት እስከሆነ ድረስ የሌላ እምነት ተከታይም ቢሆን እርሱና ልጆቹ እየተራቡ አንተና ልጆችህ ጠግበህ ካደርክ ትክክለኛ አማኝ አይደለም። ካለህ አካፍለው ከእርሱ ብቻህን አትብላ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ጣዓሙ ልዋሒድ የክፊ ልልኢስነይን ወጣዓሙ ልኢስነይን የክፊ ልልአርበዓ ወጣዓሙ ልአርበዓ የክፊ ልሰማንያ። የአንድ ሰው ምግብ ለሁለት ሰው ይበቃል፣ የሁለት ሰው ምግብ ለአራት ሰው ይበቃል፣ የአራት ሰው ምግብ ለስምንት ሰው ይበቃልና ከሌሎች ጋር አካፍላችሁ ብሉ እያሉ ተናግረዋል። ያችሁ የሌላ እምነት ተከታይ ሲታመሙ ሂዶ መጠየቅ ይቻላል ወይ? አዎ ይቻላል፣ ችግር የለውም። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ የሆነ አይሁድ ወጣት ልጅ ታሞ ሂደው ጠይቀውታል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ አይሁድ ነበር። ምን ያክል ቅን እንደሆኑ የተገለጸ አድርግ። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ አይሁድ በጣም ይወዳቸዋል፣ ያገለግላቸዋል። አይሁድ ነው፣ አማኝ አይደለም። ያ ጀማ በመልካም ስብዕናቸው ነቢዩ ሰለላሁ ዐለይሂ ወሰለም በጣም ይወዳቸዋል፣ ያገለግላቸዋል። ሰፈር ላይ ማለት ነው። ወጣት አይሁድ ነው። ከእርሳቸው ምስልምናን ይሰማል፣ ያዳምጥ ነበረ። መጨረሻ ላይ ይሰልማል ይሄ ልጅ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አጡት ይሄን ወጣት በሰፈራቸው ላይ። አይን ልጉላም ልየሁዲ ያሉ፣ ያ አይሁድ ልጅ የት ጠፋ የት ነው ብለው ጠየቁ። ፈቂለ ለሁ ኢነሁ መሪዱ ያ ረሱለላህ፣ አንተ የአላህ መልእክተኛ ሆይ እርሱ ታሟል እኮ አሏቸው። ነቢያችን ሰለላሁ ዐለይሂ ወሰለም ስለ እርሱ መጠየቃቸውን አላቋረጡም። የት ነው ቤቱ አሳዩኝ ሂጄ ልጠይቀዋል። የታመመን ሰው መጠየቅ ይቻላል፣ የሌላ እምነት ተከታይም ቢሆን ተመልከቱ። ነቢያችን ሰለላሁ ዐለይሂ ወሰለም ነገሯቸው። ሄዱ በእግራቸው ነቢ ሰለላሁ ዐለይሂ ወሰለም እቤት ሄዱና ቆረቆሮ አስፈቀዱ። አላህ ይህን ስለሚያዝ በቁርአን ላይ ምን አለ? ያ አዩሃ ለዚነ አመኑ ላ ተድኹሉ ቡዩተን ገይረ ቡዩቲኩም ሐታ ተስተእኒሱ ወቱሰሊሙ ዐላ አህሊሃ ዛሊኩም ኸይሩን ለኩም ለዓለኩም ተዘከሩን ይላል። እናንተ ያመናችሁ ሰዎች ሆይ ከእናንተ ቤት ውጭ ወደ ሌላ ሰው ቤት በሄዳችሁ ጊዜ ሰላምታን ሳታቀርቡና ሳታስፈቅዱ በዚያ ሰው ቤት እንዳትገቡ ብሏል። ነቢ ሰለላሁ ዐለይሂ ወሰለም ቁርአን እንዳዘዛቸው የሄዱ ሰው ናቸውና ነቢይ ናቸውና ምን አደረጉ? አስፈቀዱ። ቆረቆሩ። ልግባ እዚህ ቤት ይፈቀድልኛል አሉ። ግባ ይፈቀድልሃል ተባሉ። ያውቃቸዋል የአይሁዱ የልጁ አባት ነቢ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ገቡና ፈጀለሰ ዒንደ ረእሲ ልጉላም ልየሁዲ፣ ከዚህ ከአይሁድ ወጣት ራስ ስር ሂደው ተቀመጡ። አጽናኑት። ታሞ ነበር ልጁ። ነቢይ እንደመሆናቸው መጠን ነቢ ሰለላሁ ዐለይሂ ወሰለም ከሃዲ ሰው አይተው አያልፉም ነበር። የሚገርማቸው ወደ ኢስላም ሳይጠሩት ኢስላምን ሳያቀርቡለት አላህ ሙሉ በሙሉ ባዘዘባቸው የኖሩ ነቢይ እኮ ናቸው። ጀማ ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ብሏቸዋል። ወኢን ለም ተፍዐል ፈማ በለግተ ሪሳለታ፣ ሙሐመድ ሆይ ከእኔ ከጌታ የተወረደልህን አድርስ ለሰዎች፣ ካለይህን ካልሰራህ ግን መልእክቴን አላደረስክም ብሏቸዋል። አንድም ሰው አግኝተው ወደ ኢስላም ሳይጠሩት አያልፉትም ነበር። እንዲህ እንዴት ነህ ደህና ነህ ብሎ ማለፍ ላላላ ይድዑሁ ልልእስላም፣ ወደ እስላም ጥሪ ያደርጉለታል። ይህንን አይሁድ ልጅ ነቢዩ ሰለላሁ ዐለይሂ ወሰለም ያ ጉላም ቁል ላ ኢላሃ ኢለላህ አሉት። አንተ ልጅ ሆይ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር አሉት። ፈነዘረ ልጉላም ልየሁዲ ኢላ አቢሂ፣ ይህም አይሁድ ወጣት ልጅ ወደ አባቱ ተመለከተ። ፈርቶ መስለም ፈልጓል፣ ግን አባቱን ፈራ። አባቱ ተረዳ። ያ ቡነየ አጢዕ ብልቃሲም አለው፣ ልጄ ሆይ መስለም ፈልገህ ከሆነ የቃሲምን አባት እሺ በላቸው ተቀበላቸው አለ። በጣም ያከብሯቸው ነበር አይሁዶች። አረቦች ሲያከብሩህ ጊዜ በስም አይጠሩህም፣ በኩንያህ ይጠሩሃል። አበልቃሲም ብሎ ጠራቸው እርሳቸውን። ቃሲም የነቢ ሰለላሁ ዐለይሂ ወሰለም የመጀመሪያ ልጃቸው ነበር። የቃሲም አባት ይባላሉ። የቃሲምን አባት እሺ በላቸው ፈቃደህ ከሆነ ችግር የለውም አለ። ወዲያው ልጁ በደስታ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለና ሞተ ወዲያው። እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ እርሶም አንቱ የአላህ መልእክተኛ ናችሁ ብዬ መሰክራለሁኝ አለና ሞተ። ነቢ ሰለላሁ ዐለይሂ ወሰለም ደስታና ሐዘን ተቀላቅሎባቸው ከዚያ ቤት ይህን ቃል እየተናገሩ ወጡ። ምን አሉ? አልሐምዱሊላህ አለዚ አንቀዘሁ ሚነ ናር እያሉ እየደጋገሙ ወጡ። ይህን ወጣት ልጅ ከገሃነም እሳት ያዳን አምላክ የአላህ ምስጋና ይገባው እያሉ ስለ እርሱ መስለም አላህን እያመሰገኑ ወጡ። ያዘኑት በምንድን ነው? ልጁ በመሞቱ።
የተደሰቱት በምንድን ነው? ከመሞቱ በፊት እስልምናን ተቀብሎ በመሄዱ። ሰው ሲድን ከምንም በላይ ይደሰታሉ። ነቢ ሰለላሁ ዐለይሂ ወሰለም ሰው በክህደት ላይ ሲሞት ከምንም በላይ ያዝኑ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር የሆነ ቦታ ተቀምጠው ሳሉ የሆኑ አይሁዲዎች አስክሬን ተሸክመው ወደ መቃብር ሲሄዱ ተመለከቱ። ነቢ ሰለላሁ ዐለይሂ ወሰለም ከተቀመጡበት ተነሱ። ፊታቸው በጣም ተኮማተረ፣ አይናቸው ቀላ፣ የሀዘን ምልክት ታየባቸው በፊታቸው ላይ። ሰሃቦች ደንግጠው ምን አሏቸው? ኢነሃ ጀናዛ የሁድያ ያ ረሱላላህ፣ አንቱ የአላህ መልእክተኛ ሆይ ይህ እኮ የአይሁድ አስክሬን ነው፣ ሙስሊም እኮ አይደለም አሏቸው። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አለይሰት ነፍሱን አፍለተት ቢኒ ኢለናር አሉ። ታዲያ ሙስሊም ባይሆንስ ነፍስ አይደለችን? ከእኔ ወደ ገሃነም እሳት ያመለጠች ነፍስ ከሆነች እንዴት አላዘን ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ካነ ረሒመን፣ በጣም አዛኝ ነበሩ ነቢ ሰለላሁ ዐለይሂ ወሰለም። እሺ ጥያቄ ምንድን ነው? እየተናሱ አሁን አሎ፣ አቤት አቤት። እሺ እንደምን አመሻችሁ? ደህና ነን አልሐምዱሊላህ። አሁን ሌኒ የሆነ ጥያቄ ስጠይቅ ነበርና እያዳመጥኩት ነበር። እሺ እስልምና የነቢያቶች ሃይማኖት እንደሆነ ነቢያቶች እንደሰበኩት እንዳስተማሩት እየነገርካት ነበረ። ይሰማል አይደል? አዎ ይሰማል። ጨርስ እና እስቲ ከቁርአን ውጪ አንድ መጽሐፍ ከቁርአን ውጭ ማስረጃ ስጠይባል ይህን ስላለ ሂስቶሪካል ኤቪደንስ ጨርስ። የትኛውንም የነቢያት እምነት መሆኑን አመላግጥ። የጠየቀችውን መሰረት አድርገህ እየጠየቅህ ልጅቱ የጠየቀችውን ጥያቄ ትውታ አደረግከውና መጀመሪያ የልጅቱን ስም አነሳ። ተመልከቱ፣ የልጅቱን ስም አነሳና የልጅቱን ጥያቄ ትውታ አድርጎ የራሱን ጥያቄ ጠየቀ። ከእርሷ ጋር ምን አገናኘት ነው? ምን አገናኘ ከእርሷ ጋር? ልክ ለእርሷ እንዳልተመለሰ አድርጎ ሊቀርጽ ነው። ገብታችኋል አይደል? ልጅት የጠየቀችው ሌላ ትክክለኛ ጥያቄ ነው የጠየቅኩ። የነቢያት ሃይማኖት መሆኑን ማስረጃ ስጠን ነው እኮ። አንተ ራስህን ችለህ እንደሱ ብለህ መጠየቅ ትችል ነበር እኮ። ለእኔ የጠየቀችው ጥያቄ ብለህ እርሷን አነሳ። እርሷ የጠየቀችው ጥያቄ ምን ነበር? ድገም እስኪ አንተ። ምንድን ነው ያለችው? አንድ አይደለም። እሺ እሷን ተውናት። የነቢያት ሃይማኖት መሆኑን እሺ በቃ እስልምና የነቢያት ሃይማኖት መሆኑን ከምንድን ነው የምትፈልገው? ከቁርአን ውጪ ለምን መሰለህ እንደዛ የምልህ? አንዴ ለምን መሰለህ እንደዛ የምልህ? ለምን እንደሆነ ታውቃለህ? ቁርአንን የነገረህ ነብዩ መሐመድ ነው አይደለም? ማስረጃ የለህም። ተሳስተሃል። አለ የነገረህ እሱ ነው። ያለ ካለ ሁላችሁ ነው የምታምኑት። ያለ ካለ ነው ነብዩ መሐመድ ነው። እርሳቸው እንደነገሩን ክፈት ማስረጃ። ትልቅ ቁርአን ነው። ያላ አንድ ስልክ ነው ያለኝ። ምን ከፍትልሃለሁ? እኔ ስልክ ይዣለሁኝ። ምዕራፍና ቁጥር ንገረኝ። ወዴት የማትሄደው? ና ያው ይዣለሁ ስልክ ንገረኝ። አሁን ልትመልስልን አትችልም ማለት ነው? በዚህ ነው የምትደበቀው? አንተ ነህ እንጂ መሀይምነትህን አጋለጥክ እኮ በራስህ ጊዜ። የምትደበቀው ይላል እንዴ? መሐመድ ነው የነገራችሁ አልክ። ማስረጃ አልኩህ። ቆይ አንዴ አሳይ ስልህ አይ ስልክ ስላልያዝኩ ነው አልክ። ቆይ አዳምጥ። ስልክ ስላልያዝኩ ነው አለ። እኔ ይዣለሁ ይላውጣልህ እለዋለሁኝ። በድና እንደምትደበቀው አለ። አንዴ ታድርጉ እንደዚህ ነው። ከዚህ አያልፉም። ይወቻሉ። ቅድም የተናገርኩት ነገር በጣም አናዶታል። እርሱ ምንድን ነው? ፍትሃዊ ሆነን ክርስትናንም እንደ መጽሐፍ ቅዱስ እስልምናንም እንደ ቁርአን እንዳኘው። ወላሂ ፍትህ የሆነ ንግግር እኮ ነው። አንዱም በሌላው ላይ ጣልቃ ሳንዳስገባ አልኩኝ። እኔ እስልምናን አንስቼ መጽሐፍ ቅዱስን አልዳኘውን ክርስትናንም፣ ልክ እንዲሁ ክርስትናንም አንስቼ እስልምናን ሳልዳኝ ሁሉንም በየራሱ መጽሐፍ እንዳኛቸው እምነታቸውን። እምነትህ በመጽሐፍ አለው የለም ወፍ። እኔ ከታሪክ አልጠይቅህም። ከመጽሐፍ ቅዱስህ እምነትህን አረጋግጥ። ወንድ ልጅ አንተ ከታሪክ ምናምን አለህም። አብሽር ከሌላ መጽሐፍ አይደለም። እምነትህን መጽሐፍ ቅዱስ ላይ አረጋግጠው። መጽሐፍ ቅዱስህ ያልገለጸውን እምነት
አባቶችህ ቀሳውስቶች የሰጡህን እምነት ነው እየተከተልክ ያለው። አሁን እስኪ እምነትህን ከመጽሐፍ ቅዱስ አብራራ። ወንድ ልጅ ናት። ያላ አይ በቃ እሺ፣ እኔ አላውቀውም። ያንተን አሳውቀኝና ወደ አንተ እምነት ነው ታስተምረናለህ። ለዚህ ያለ እንደሱ ከሆነ አዳምጥሽ። እምነቴን እኔ ደግሞ በጠየቅኩት ጥያቄ መሰረት ላብራራለህ። እምነቴን በመጽሐፌ ላስረዳለህ ነው። አምላክ አላህ ስብሐነ ወተዓላ ራሱ አምላክ እንደደነገገው ይነግረናል። ራሱ እነ ዲነ ዐንደ አላህ አይ የነቢያት ሃይማኖት ነቢያት እንደሰበኩት እስልምናን እሺ በቃ ወደ ነቢያቶች ልሂድ። ነቢያቶች እንደሰበኩት ከቁርአን እንዳሰተኛ ከቁርአን ሳይሆን የነቢያትን አሁን ለምሳሌ ዘቡርን ለዳዊት እንደሰጠው ተውራትን ለኢሳ ምናምን እንዳለ እንደዚህ አይነት ነገሮችን ይገልጻል አይደለ? የቱ ጋር ነው እሱ የሚገኘው? ቁርአን እንደሱ ያልከው የት ነው የሚገኘው? አይ እንድታስተምረኝ ነው እኮ እየነገርኩ ያለሁት እኮ። ማስረጃ እያነሳህ ከሆነ ከቁርአን የት ነው የሚገኘው ተብለህ ትጠይቃለህ። ዘለቀ ከየት ነው ያገኘኸው? ዘቡርን ለአላህ እንደሰጠው ለዳዊት አልክ። ማን ነው ይሄን ያለው? የት ነው የሚገኘው? አይወላችሁ አሁን ልታስረዳኝ ልትነግረን ልታስተምረን አትችልም እኮ። ላስተምረህ ስለ እያቋረጥክ ነው። ወላ አድርገህ ምንድነው የምትፈልገው? አታቋርጥም? ላስረዳህ እኮ። አይ ማስረጃ እንድትሰጠን ነው ከቁርአን ሳይሆን ከቁርአን ውጪ ማስረጃ እንድትሰጠን ነው። ዘቡርን የሰጠው ለምሳሌ አለ ብለህ ተናገር እኮ። ቁርአን የነገረህን እንዳትነግረኛ። ቁርአን የነገረህን ነብዩ መሐመድ ነው የአምላክ ቃል ነው ብሎ የነገረህ አይደል? እንደሱ አይደለም። አምላክ አላህ ሱብሓነሁ ወተዓላ በቅዱስ ገብርኤል አማካኝነት በመንፈስ ቅዱስ ምሪት የላከልን ቃል ነው። ምን ትላለህ? በገብርኤል አማካኝነት የመጣ ቃል ነው። ምን ትላለህ? ለምን አትቀበለው? ነው ገብርኤልን አታምንበትም? አንተ አትቀበለው? እሺ ገብርኤል መልአክ እንደሆነ ከቁርአን ላይ ልታሳየኝ ትችላለህ? ገብርኤልን ይገልጻል ቁርአን? አዎ ገብርኤል አምላክ። ገብርኤል ማን እንደሆነ እኔ ገብርኤል ቁርአንን ልታሳየኝ ትችላለህ? አዎ ከአምላክ ዘንድ ቃልን እየተቀበለ የሚያደርሰው ገብርኤል ነው። እርሱ ነው ላሳይህ በቁርአን ላይ ትደርሱ። ገብርኤል ማን ነው? በቁርአን ላይ ገብርኤል ማን ነው? ገብርኤል ምን እንደሆነ ይገልጻል? አዎ ይገልጻል። ወይ እናንተ ጅብሪል የምትሉት ማን እንደሆነ? አዎ ይገልጻል። እሺ ይገልጻል። እሺ እርሱም ማን ነው? ከአምላክ ዘንድ ቃልን የሚያደርስ ከአምላክ ዘንድ ለነብዩ ሰለላሁ ዐለይሂ ወሰለም ቃልን የሚያደርስ ነው። ታሳይ ነው። እሺ ያ ነው። መልአክ ደግሞ እርሱ ነው። እንደ መጽሐፍ አሳየኛ በማስረጃ ገብርኤል መልአክ እንደሆነ ማስረጃ። ተረጋጋ፣ ቀስ በለ። ገብርኤል ምንድነው ከተባለ ከአምላክ ቃልን እየተቀበለ ለነብያት የሚያደርስ ነው አይደለ? ልክ እንዲሁ ገብርኤል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃልን እየተቀበለ የሚያደርሰው መልአክ ራሱ ነው። ይህ እንደ መጽሐፍህም እንድትማር እንድትረዳ ዘንድ ወደ ዘከርያስ መጣና ምን አለው? ዘከርያስ ሆይ እኔ ከእግዚአብሔር ፊት የምቆመው መልአክ ገብርኤል ነኝ እያለ ተናገረ። ይህንንም ብስራት አደርስልህ ዘንድ ተልኬያለሁ አለ። ስለዚህ በቃ ላስረዳሽ፣ ችግር የለም። ኢንተራፕት ካረኩ በጣም ይቅርታ። በቃ አብሽር፣ ችግር የለም። እንደፈለህ 50 ጊዜ ተናገር። እሺ ያቋረጥክ ችግር የለም። አይ አይደለም። አይ እንትን ስለ እና መጽሐፍ ቅዱስን ቁርአን ላይ ቆመ መጽሐፍ ቅዱስን እና ለመጠይቅ ጥያቄ በፈጣሪ እሺ ላሳየህ። አዳምጥ። እሺ ያውና ከአምላክ ዘንድ ቃልን የሚያመላልሰው መልአክ ገብርኤል ራሱ ያው እነዚህ ጋር 97 ያ እነዚህ ጋር ያው ለጅብሪል ማን እንደሆነ ለጅብሪል ወይንም ለገብርኤል ጠላት የሆነ ሰው በቁጭት ይሙት በላቸው። እርሱ ማን? ጅብሪል ወይንም ገብርኤል ቁርአኑን ከበፊቱ ለነበሩት መጽሐፍት አረጋጋጭ ለምእመናን መሪና ብስራት ሲሆን በአላህ ፍቃድ በልብህ ላይ አወርዶታልና ይላል። ስለዚህ ገብርኤል ወይንም ጅብሪል ማን ነው? ከአምላክ ዘንድ ቃልን ወይንም ቁርአንን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልብ ላይ ያወረደ የሆነ እንደሆነ ይናገራል። ያው እርሱ ገብርኤል ይሄ ነው። ጅብሪል ማለት ይሄ ነው። ጅብሪል ስራው ምንድነው? ከአምላክ ዘንድ ቃልን እየተቀበለ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲያደርስ የነበረው መልአክ እንደሆነ ያውና ማስረጃ።
እዚህ ጋር አሁን ገብርኤል መልአክ እንደሆነ እየገለጸልን ነው አይገልጽም? እኮ አንዴ ገብርኤል ምንድን መልሰት አታዳምጥም እንዴ? ከጠየቅ እዚሁ ላይ እንቁምና አታዳምጥም? ከጠየቅ በኋላ ጅብሪል ምን እንደሆነ እዚህ ጋር አይገልጽም። መልአኪውን ምን ይሁን አይገልጽም። እኔ መልአክ ጅብሪል መልአክ እንደሆነ አሳየኝ። እንደሱ አይደለም ያልከው። አይሽራም ተሸደውት ጅብሪል ራሱ የሚናገርበት ቦታ አይደለም ይሄ ቁርአን። እሺ አምላክ አላህ Subhanahu Wa Ta'ala የሚናገርበት ቦታ ነው። ገብቷል? እንደዛ ከሆነ ጅብሪል እኔ እንዲህ ነኝ ብሎ የሚናገርበት ከሆነ የፍጡር ንግግር ሊሆን ነው። ገብቷል አይደለ ቁርአን? ነገር ግን ቁርአን ከአምላካችን ከአላህ Subhanahu Wa Ta'ala ዘንድ የመጣ ቃል ነው። አምላክ ለጅብሪል እንካይና አድርስ ይለዋል። ለነብዩ ሰለላሁ ዐለይሂ ወሰለም ማድረስ ነው ስራው። የጅብሪል ስራው ምንድነው? ምንድነው ጅብሪል ለሚለው ነው። ምን እንደሆነ ጅብሪል በመጽሐፍ ላይ ያሳየኛል። ይሄ ሰውዬ ጅብሪል ብሎ ማለት ከአምላክ ዘንድ ቃልን እየተቀበለ ለነብዩ ሰለላሁ ዐለይሂ ወሰለም የሚያደርስ ነው አልኩት። አሳየኝ ይሄን አለ። አሳየሁት። በዚሁ አንጻር አነሳውን ለመጽሐፍ ቅዱስ ላይ ታነሳለህ። አትግባ መጽሐፍ ላይ ቁርአን ላይ ቆመህ አለ። ላነሳለህ የፈለኩት በአንጻሩ ጅብሪል ምን እንደሆነ መጽሐፍ ላይ የተገለጸበት ነው። ከአምላክ ዘንድ ቃልን እየተቀበለ ብስራትን እየተቀበለ ለነቢያት የሚያደርሰው መልአክ እንደሆነ መጽሐፍ ላይ ላሳየህ ነው። በዚሁ አንጻር በቁርአን ላይ ጅብሪል ወይንም ገብርኤል ብሎ ማለት ከአምላክ ዘንድ ቃልን እየተቀበለ የሚያደርስ እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ልክ መጽሐፍ ላይ ባለው መሰረት ይህንን እያሳየው ነው። ገብቶሃል አይደል? ይህን ይመስላል። እሺ እኔ አንዴ ላውራ። እሺ አሁን ያወራለን ገብርኤል አብሳሪ እንደሆነ ምናምን የምትነግረን አሁን ይሄ የመጽሐፍ ቅዱስ አስተምሮት ነው፣ የክርስትና አስተምሮት ነው። እስልምና ላይ ዘለቀ አብሳሪ መልአክ እንደሆነ ቃል በቃል እያሳየህ እኮ ነው። አንዴ አስጨርሰኝ። እሺ ለምትናገረው ማስረጃ አምጣ። እሺ ያለ ማስረጃ ለምን ታወራለህ? አንተን እኮ እንድትሰጠኝ የሚፈልገው ጅብሪል መልአክ መሆኑን አሳየኝ። አዳምጥ አንድ ጊዜ አታዳምጥም እንዴ? ይሄ አብሳሪ እንደሆነ በቁርአን ላይ ያለው ስህተት ነው፣ ይሄ መጽሐፍ ቅዱስ ላይ ነው ያለው አለ እኮ። ለዚህ ለምትናገረው ማስረጃ አለ ሆይ? አለ ማስረጃ? አንድ ቤት ተናሳና ተናገር። አሁን ለተናገርኩ ማስረጃ አምጣ። ስማኝ አንዴ ይሁሱ። አሁን የአብሳሪ መልአክ መሆኑን ማንም መልአክ እንደሆነ መጽሐፍ ቅዱስ በደንብ አድርጎ ይነግረናል። ገብርኤል መልአክ ነው። ማስረጃ ያሳየልሽ። ውሸታን ነው ይሄ ውሸት ነው። ማስረጃ ያሳየል። ዮሐንስ ወንጌል ላይ ያለልህ እመቤታችን ድንግል ማርያምን መጥቶ ሲያበስራት መልአክ እንደሆነ መልአኩ ገብርኤል መጥቶ እንዳበሰረ ይነግርሃል። ዮሐንስ ላይ ጭራሽ እንደዚህ የሚል የለም። አየኸው? ምንም አታውቅም ስለ መጽሐፍ ተሳስተሃል። መጽሐፍ ላይ ጭራሽ ስለዚህ ብስራት ነገር የለም። ዮሐንስ ወንጌል ላይ ያለ ሉቃስ ላይ ያለ አሳየኝ። የቱ ጋር ለለፈው አይደለ? በቃ ዝም ብለህ አውራሽ ማውራት የምትፈልገው ነው። ያላ ምንም አንተ ሉቃስ ወንጌል ላይ ያለ ክርስትና በደንብ ያስተምርሃል። ሉቃስ ላይ ያለ በደንብ ነው አስረግጠው የሚነግርህ። ይቅርታ መጀመሪያ እንትን ያልኩ ስለነበር ንገረኝ፣ ምዕራፍና ቁጥሩን ንገረኝ። ግን አንተ ከቁርአንህ ላይ ገብርኤል ወይ ጅብሪል የምትሉት እናንተ መልአክ መሆኑን አሳየን ነው። አሁን አንተ ኤግዛክት ወርድ ፋላፊ ተጠቀማለህ አብዛኛውን ጊዜ። አሳያለሁ። እኔም አሳያለሁ፣ አመጣልሃለሁ። ገብርኤል መልአክ መሆኑንና አብሳሪ መልአክ መሆኑን አሳያለሁ። ምዕራፍና ቁጥሩን ንገረን። የቱ ጋር? ሉቃስ ላይ አሳያለሁ። አሳየን። ያው እየጠበቅንህ ነው። አሁን ተናግረሃል። ሉቃስ ላይ ብላ የቱ ጋር? ሉቃስ ላይ እንዳለ በደንብ እርግጠኛ ነኝ። አንተም ታውቀዋለህ። ማንም ኦርቶዶክስም ማንም ሁሉም የሚያነብሰው ያውቀዋል። ይህንን የሚታወቅ ነገር ነው። ምዕራፍና ቁጥሩን ደግሞ እዚህ ጋር አይቼ እነግርሃለሁ። በቃ አልሜት አድርገህ እዚህ ጋር አይቼ እነግርሃለሁ። አንተም ደግሞ ችግር የለውም ገብርኤል መልአክ እንደሆነ ማየት ነው የፈለገ። ችግር የለውም አሳይሃለሁ። አሁን ተከታተሉ። ገብርኤል መልአክ እንደሆነ ማየት ፈልገው ነው። ችግር የለውም ማስረጃ እያወጣኸኝ እያንዳንዱ ላሳይ ስለሆነ አሁን በደንብ ተከታተል። እሺ አዳም ያሳያችሁ ነው። መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም
በሂራ ዋሻ ውስጥ ሳሉ ጊዜ መጀመሪያ የተገለጠላቸው ታውቃላችሁ። ማስረጃውን አውጥቼ ላሳየህ ነው። እዚያ ላይ የተገለጠውን ነቢያችን ሰለላሁ ዐለይሂ ወሰለም ይኸውልህ፣ ወጥተሃል መሰለኝ እንድትረዳ ዘንድ ተመለስ። ሀሎ ይሰማሃል? አይ አለው የሉቃስን እያዘጋጁልን የሰማው ነው። አንተ አብስር ተከታተል። አሁን ጅብሪል መልአክ እንደሆነ የተገለጸበትን ላሳየ ስለሆነ ተከታተል። እሺ ተኽሪጅ ሐዲስ አና ርቀሽ እስካልሄድሽ ምናምን አይነት ነገር ሲሉኝ እናንተን ሲሉ ነበር እዚህ ግቢ ውስጥ ማለት ነው። እዛው ቤታችሁ ሆናችሁ እዛው ይሄ ክርስትና የሚሰራበት ቦታ ላይ ምናምን መገኘቱ ተገቢ አይደለም። ምክንያቱም ያ ልጅ በእርሱ ላይ ያለ ፍላጎቱ ሰላም አለይኩም መስጊድ ስህተት ነው። ነገር ግን ከዚያ ቦታ ላይ አለመገኘት ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢ ሰለላሁ ዐለይሂ ወሰለም መን ረአ ሚንኩም ሙንከረን ፈልዩገይርሁ ቢየዲህ ፈኢን ለም የስተጢዕ ፈቢሊሳኒህ ፈኢን ለም የስተጢዕ ፈቢቀልቢህ ወዛሊከ አድዐፉል ኢማን አሉ። ከእናንተ ክፉ ነገር ሲሰራ ያየ ሰው አይሰማም፣ በእጁ ያስተባብል። አይሰማማ፣ በእጁ ያስተባብል። በእጁ ማስተባበል ያልቻለ ሰው ደግሞ በአንደበቱ ያስተባብል አሉ። በአንደበቱ ማስተባበል ያልቻለ ሰው ደግሞ ይህንን ደግሞ ምን ያድርጋሉ? ነቢ ሰለላሁ ዐለይሂ ወሰለም በልቦ ያስተባብል አሉ። ኢማሙ ነወዊ ሌሎችም ዑለሞች ሲናገሩ ወልኢንካሩ ቢልቀልቢ ማዕናሁ አልኢብቲዓዱ ዐን አማኪን ልሙንከር፣ በልብ ማስተባበል ማለት ያ ክፉ ስራ ከሚሰራበት ቦታ መራቅ አለመገኘት ማለት ነው ብለዋል። ስለዚህ ሰውየው በአንደበቱ ማስተባበል ካልቻለ ክፉ ነገር ሲሰራ እዚያ ቦታ ላይ መሳተፍ አይፈቀድለትም፣ ከዚያ መራቅ አለበት። ትክክል ናቸው። እሺ ይህን ይመስላል። السلام عليكم ورحمة الله وبركاته. ايش؟ وعليكم السلام ورحمة الله وبركاته. ايش؟ سامي إن شاء الله عند طياق ያለን جزاك الله مرحبا። እሺ ሳሚ ኮሜንት ላይ የጻፈ ነው። የዚህ ሰው አስተምሮ ግን ይገርመኛል። ለምሳሌ ባል የሚስቱን ጡት መጥባት ይቻላል ብሎ ይመልሳል እንጂ ግራ አለ። ኢየሱስ ክርስቶስ የወንዶችን ከንፈር ይስም የለ እንዴ? ኪስ የወንዶችን ማለት ነው። ከይቅርታ ጋር ወላሂ መሲሁን ለመናገር አይደለም። መሲሁ ታላቁ ነቢያችን ዒሳ ከዚህ ነገር የጸዳ ነው። ግን መጽሐፍ ቅዱስ ይናገራል የትላልቅ ሰዎችን አፍ ከንፈራቸውን ይስማቸው ነበር፣ አፋቸውን። ይህን አሜን ብላችሁ የተቀበላችሁ ባል ሚስቱን ጡቷን ቢስም ምንድን ነው ችግሩ? ማስረጃ የምትሉ ቆይ ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግር ይብቅና በማስረጃ እንጂ ማስረጃ አልናገርም። ላሳያችሁ። ኢየሱስ ክርስቶስ የሰዎችን አፍ ይስም ነበር ይላል መጽሐፍ ቅዱስ። ነገር ግን እኛ መሲሁ ላይ ይህን አንናገርም። መጽሐፉ የሚለውን ነው የምንነግራችሁ። መሲሁ ከዚህ ነገር የጸዳ ነው። ያ ሰላም ያ ሰላም ያ ሰላም ያ ሰላም። ሰላም አለይኩም ሁሱ ልክፈትልህ? ወአለይኩም ሰላም ክፈታሽ። ይህንንም ብሎ አፌን ሳመኝ ከጣዕሙን ብዛት የተነሳ አፌን አጣፈጠው ይላል ኢየሱስ ክርስቶስ። አባታችን መባጽዮን ምናምን የሚባለውን ሰውዬ ማለት ነው። እስኪ አንብበው ኢብኑ ጣፍ። መርሐባ። ይህንንም ብሎ አፌን ሳመኝ ከጣዕሙን ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም ልቤን አሳጥቶኛልና ለአንድ ሰዓትም እንግዲህ ለአንድ ሰዓትም ነው በልብሴ ቋጠርኩት ይላል። ይሄ እንግዲህ ያው ሆሞሴክሹዋሊቲ ነውና ከእኔ ላይም ሊነሳ በወደደ ጊዜ ጌታዬ ሆይ ሳልጠግብህ ልትሄድ ነው ወይ አልኩት ይላል። ምንድን ነው ያልጠገበው ነገር? እኔ ይሄ ነገር በጣም ጥያቄ ይሆንብኛልና ያልጠገበው ምንድን ነው? ይሄ ነው። ለማንኛውም ልጆች መሲሁ ዒሳ ዓለይሂ ሰላም ከዚህ ነገር የጸዳ ነው። ወንዶችን አፋቸውን በፍጹም አይስምም በፍጹም። ገብታችኋልና ይሄ ስህተት ነው። ነቢዩላህ ዒሳ ዓለይሂ ሰላም ከዚህ የጸዱ ናቸው። እንደው አንተ ስላነሳህ ብዬ ነው። ይሄን ነው አንድ ባል ሚስቱን መሳቡ ምንድን ነው ነውሩ? ነውሩ ምንድን ነው? ያቻል
ባል ሚስቱን መሳሙ ምንም ነውር የለውም። ትቷንም ሆነ ርኩስ ቦታ ማን ነው ክፉ ቦታ ላይ ክፉ ነገር የሚወጣበት ቦታ ያንን እንዳይስም እንጂ የሰውነት ክፍሏን ከንፈሯን ሊሆን ይችላል፣ ጉንጯን ሊሆን ይችላል፣ ጥቷን ሊሆን ይችላል ቢስም ነውር የለውም። ይሄ ነገር እኮ ቅዱሳን ወንድ ለወንድ መሳሳምን ግን አሜን ብላችሁ ተቀብላችኋል። ይሄ ያስኬድም። የሚያስኬደው ምንድን ነው ከተባለ የተወሰነ ቁርአን መቅራት ይላል ቃሉ ሲናገር ማለት ነው። ኢንሻአላህ ያለ ኢንሻአላህ ከመፍትሄ አንድ ቃል አለች አማርኛ ይሰማል ድምጽ ይሰማል። ኦኬ አሁን የአማርኛ ቃል ነውና ይችላል አይችልም የምትለው ቃል ለአረብኛው አልቁድራ ትወክላለች ወይ? ለምሳሌ አንድ ሰው ሲወያይ አላህ Subhanahu Wa Ta'ala ይችላል ብሎ ይጀምርና ሲፈቱን ነቅስ ይናገራል። ከዛ በኋላ ከእርሱ ጋር የሚወያይ ሰው ደግሞ አይችልም ይላል። ግን ውይይቱ የሚይዘው በሲፈቱን ነቅስ ነው። እንዴት ቁድራ በቁድራ ይገለጻል? ሲፈቱን ነቅስ የአማርኛ ቃልስ አልቁድራ ትወክላለች ወይ? ይችላል የምትለው ቃል ኢንሻአላህ ይብራራል። ጀዛከላሁ ኸይር። መርሐባ። አላህ Subhanahu Wa Ta'ala ሁሉን ነገር በማድረግ ላይ ቻይ ነው። ነገር ግን አንዳንድ ነገራቶች ይጠቀሱና ይሄን ማድረግ ይችላል ወይ ብለው ይጠይቋቸዋል። ለምሳሌ ሰው መሆን ይችላል ወይ ይሏቸዋል። ይሄ ስለመሆን ሆነ ጥያቄው ማለት ነው እንጂ ስለ ማድረግ አይደለም። አላህ ሁሉን ነገር በማድረግ ላይ ቻይ ነው ወይ? አዎ ቻይ ነው። ስለ ማድረግ ጠይቆ እንደገና ምን ያደርጋሉ? ስለ መሆን ይጠይቃሉ። አላህ ሰው መሆን ይችላል ወይ? ላ ስለ ማድረግ ከጠየቅ አላህ ሰውን መፍጠር ይችላል ወይ? ለተቻለ አይደል? ወይንም ሰውን በግ ማድረግ ይችላል ወይ ብትል አዎ ትችላለህ። ይሄን ጥያቄ ይችላል። አላህ Subhanahu Wa Ta'ala ማድረግ ይችላል። ሰዎችን አላህ Subhanahu Wa Ta'ala ወደ ዝንጀሮ ወደ አሳማ የቀየራቸው አሉ። ይሄን ማድረግ ቻይ ነው አላህ። ወጀዐለ ሚንሁም القردة والخنازير ይላል። ከአይሁዶች መካከል ጥፋትን አጥፍተው ከእነርሱ ወደ ዝንጀሮ ያደረኳቸው አሉ፣ ወደ አሳማም የቀየርኳቸው ብለዋል አላህ Subhanahu Wa Ta'ala ተናግሯቸዋል። ስለማድረግ ጠይቆ አላህ ወላሁ ዐላ ኩሊ ሸይኢን ቀዲር አላህ ሁሉን ነገር በማድረግ ላይ ቻይ ነው። ታላ አይደለ? እንደገና ወደ ምን ይጠይቃሉ? ታዲያ ሰው መሆን ይችላል ወይ? ላ ጥያቄ ስህተት ነው። ስለማድረግ ጠይቀህ ስለመሆን ነው እንደገና እየጠየቅ ያለው። ያተቻል አላህ ሰው መሆን ይችላል ወይ ካሏችሁ አላህ Subhanahu Wa Ta'ala ስለማይገባው ነው። ቃለ ኢኒ ለየሕዙኑኒ አን ተዝሀቡ ቢሂ ወአኻፉ አን የእኩለሁ الذئብ ወአንቱም ዐንሁ ጋፊሉን قالوا لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا بأمرهم هذا وهم لا يشعرون يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم
أسأتهم أمرا فصبر جميل والله المستعان على ما تصفون. وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون. وشروه بثمن بخس دراهم معدودة وكانوا فيه من الزاهدين. وقال الذي اشتراه وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون. ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين. واستبق الباب وقدت قميصه من دبر وألف يا سيدها لدى الباب قالت ما جزاء من أراد بأهلك سوءا إلا أن يسجن أو عذاب أليم. قال هي راودتني عن نفسي وشهد شاهد من أهلها إن كان قميصه قد من قبل فصدقت وهو من الكاذبين وإن كان قميصه قد من دبر فكذبت وهو من الصادقين. فلما رأى قميصه قد من دبر قال إنه من كيدكم إن كيدكن عظيم. يوسف أعرض عن هذا واستغفري لذنبك إنك كنت من الخاطئين. وقال نسوة في المدينة امرأة العزيز تراود فتاها عن نفسه قد شغفها حبا إنا لنراها في ضلال مبين.
فلما سمعت بمكرهن أرسلت إليهن وأعتدت لهن متكئا وآتت كل واحدة منهن سكينا وقالت اخرج عليهن فلما رأينه أكبرنه وقطعن أيديهن وقلن حاش لله ما هذا بشرا إن هذا إلا ملك كريم. قالت فذلكن الذي لمتنني فيه ولقد راودته عن نفسه فاستعصم ولئن لم يفعل ما آمره ليسجنن وليكونن من الصاغرين. قال رب السجن أحب إلي مما يدعونني إليه وإلا تصرف عني كيدهن أصب إليهن وأكن من الجاهلين. فاستجاب له ربه فصرف عنه كيدهن إنه هو السميع العليم. ثم بدا لهم من بعد ما رأوا الآيات ليسجننه حتى حين. ودخل معه السجن فتيان قال أحدهما إني أراني أعصر خمرا وقال الآخر إني أراني أحمل فوق رأسي خبزا تأكل الطير منه نبئنا بتأويله إنا نراك من المحسنين. قال لا يأتيكما طعام ترزقانه إلا نبأتكما بتأويله قبل أن يأتيكما ذلكما مما علمني ربي إني تركت ملة قوم لا يؤمنون بالله وهم بالآخرة هم كافرون واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون. يا صاحبي السجن أأرباب متفرقون خير أم الله الواحد القهار ما تعبدون من دونه إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن الحكم إلا لله أمر أن لا تعبدوا إلا إياه ذلك الدين القيم ولكن أكثر الناس لا يعلمون. يا صاحبي السجن أما أحدكما فيسقي ربه خمرا وأما الآخر فيصلب فتأكل الطير من رأسه قضي الأمر الذي فيه تستفتيان. وقال للذي ظن أنه ناج منه اذكرني عند ربك
فأنساه الشيطان ذكر ربه فلبث في السجن 9 سنين. وقال الملك إني أرى 7 بقرات سمان يأكلهن 7 عجاف و7 سنبلات خضر وأخر يابسات يا أيها الملأ أفتوني في رؤياي إن كنتم للرؤيا تعبرون. قالوا أضغاث أحلام وما نحن بتأويل الأحلام بعالمين. وقال الذي نجا منهما وادكر بعد أمة أنا أنبئكم بتأويله فأرسلون. يوسف أيها الصديق أفتنا في 7 بقرات سمان يأكلهن 7 عجاف و7 سنبلات خضر وأخر يابسات لعلي أرجع إلى الناس لعلهم يعلمون. قال تزرعون 7 سنين دأبا فما حصدتم فذروه في سنبله إلا قليلا مما تأكلون. ثم يأتي من بعد ذلك 7 شداد يأكلن ما قدمتم لهن إلا قليلا مما تحصنون. ثم يأتي من بعد ذلك عام فيه يغاث الناس وفيه يعصرون. وقال الملك ائتوني به فلما جاءه الرسول قال ارجع إلى ربك فاسأله ما بال النسوة اللاتي قطعن أيديهن إن ربي بكيدهن عليم. قال ما خطبكن إذ راوتن يوسف عن نفسه قلنا حاش لله ما علمنا عليه من سوء. قالت امرأة العزيز الآن حصحص الحق أنا راودته عن نفسه وإنه لمن الصادقين. ذلك ليعلم أني لم أخنه بالغيب وأن الله لا يهدي كيد الخائنين. وما أبرئ نفسي إن النفس لأمارة بالسوء إلا ما رحم ربي إن ربي غفور رحيم. وقال الملك ائتوني به أستخلصه لنفسي فلما كلمه قال إنك اليوم لدينا مكين أمين. قال اجعلني على خزائن الأرض إني حفيظ عليم. وكذلك مكنا ليوسف في الأرض يتبوأ منها حيث يشاء نصيب برحمتنا من نشاء ولا نضيع أجر المحسنين. ولأجر الآخرة خير للذين آمنوا وكانوا يتقون. وجاء إخوة يوسف فدخلوا عليه فعرفهم وهم له منكرون. ولما جهزهم بجهازهم قال ائتوني بأخ لكم من أبيكم ألا ترون أني أوفي الكيل وأنا خير المنزلين. فإن لم تأتوني به فلا كيل لكم عندي ولا تقربون. قالوا سنراود عنه أباه وإنا لفاعلون. وقال لفتيانه جعلوا بضاعتهم في رحالهم لعلهم يعرفونها إذا انقلبوا إلى أهلهم لعلهم يرجعون. فلما رجعوا إلى أبيهم قالوا يا أبانا منع منا الكيل فأرسل معنا أخانا نكتل وإنا له لحافظون. قال هل آمنكم عليه إلا كما أمنتكم على أخيه من قبل فالله خير حافظا وهو
ولما فتحوا متاعهم وجدوا بضاعتهم ردت إليهم قالوا يا أبانا ما نبغي هذه بضاعتنا ردت إلينا ونمير أهلنا ونحفظ أخانا ونزداد كيل بعير ذلك كيل يسير قال لن نرسله معكم حتى تؤتون موثقا من الله لتأتونني به إلا أن يحاط بكم فلما آتوه موثقهم قال الله على ما نقول وكيل وقال يا بني لا تدخلوا من باب وادخلوا من باب واحد وادخلوا من أبواب متفرقة وما أغني عنكم من الله من شيء إن الحكم إلا لله عليه توكلت عليه فليتوكل المتوكلون ولما دخلوا من حيث أمرهم أبوهم ما كان يغني عنهم من الله من شيء إلا حاجة في نفس يعقوب قضاها وإنه لذو علم لما علمناه ولكن أكثر الناس لا يعلمون ولما دخلوا على يوسف آوى إليه أخاه قال إني أنا أخوك فلا تبتئس بما كانوا يعملون فلما جهزهم بجهازهم جعل السقاية في رحل أخيه ثم أذن مؤذن أيتها العير إنكم لسارقون قالوا وأقبلوا عليهم ماذا تفقدون قالوا نفقد صواع الملك ولمن جاء به حمل بعير وأنا به زعيم قالوا تالله لقد علمتم ما جئنا لنفسد في الأرض وما كنا سارقين قالوا فما جزاؤه إن كنتم كاذبين قالوا جزاؤه من وجد في رحله فهو جزاؤه كذلك نجزي الظالمين فبدأ بأوعيتهم قبل وعاء أخيه ثم استخرجها من وعاء أخيه كذلك كدنا ليوسف ما كان ليأخذ أخاه في دين الملك إلا أن يشاء الله نرفع درجات من نشاء وفوق كل ذي علم عليم قالوا إن يسرق فقد سرق أخ له من قبل فأسرها يوسف في نفسه ولم يبدها لهم قال أنتم شر مكانا والله أعلم بما تصفون قالوا يا أيها العزيز إن له أبا شيخا كبيرا فخذ أحدنا مكانه إنا نراك من المحسنين قال معاذ الله أن